ይፈልግሻል ብሎ ነው አሹ ያስፈራራኝ ባልሆነ አይ ለሶስ ምን ይላል እዛማ ሽማግሌ አይላክም ሌላ ድግስ ደግሰውላት አይሆንም ማለት እባክህ ልጄ የሰይጣን ስራ አትስራ ሰይጣኖችማ እናንተ ናችሁ አንቺን ካገኙሽ ደግሞ አይለቅሽም ይገሉሻል ይግደሉኛ ደሞ ስንገናኝ ልክ እንደዚህ ነበር እኔ ፍቅር ነኝ ከዛ ኮተታም ወንድምሽ ከመሆኑ ሁለታችሁም ለኔ አስፈላጊ ሰዎች ናችሁ አይገባሽም እንዴ የለም ነው ተጨለጨ የትነሩት ማንንተ የኔ ማንነት ምንም አያደርግልሽም አልገባኝም ቤት ውስጥ ለምን አመጣኝ አልገባኝም እሱን ከወጣሽ በኋላ ልጅን ጠይቀዋለሽ ማለት አልገባኝም ይሄ ከልጄ ጋር ምን ያገናኛል አሁን ዝም ብለሽ አትለፍልፊ ዝም በይ ወይኔ እናት አልሆንም ለምንድን ነው እንደዚህ የምታረገኝ ልጅሽ ያላዘነልሽ እኔ እንዳዝነልሽ ጠብቀሽ ነው ማለት ምን ፈልገህ ነው ያለ ፍላጎቴ ወደዚህ ይዘኝ መጣው አሁኑን አስወጣኝ ከሳለሁ አትጩሂ እጫለሁ አራድሉኝ ወይኔ ማን አንተ ከልጄ ምንድነው የምትፈልገው ምን አለውና ነው ከሱ ምን የምፈልገው ለምንድነው እኔን እዚህ ያመጣኝ ይኸውልሽ ልጅሽ ከዛች ቆንጆና ከናቱ ልጅቷን መርጧል ማናት እሷ ለሊ ምን ሆነች ቆይ ምን እያደረክ ነው አልገባኝም ምን ተፈጥሮ ነው ልጅሽ ከእስር ቤት እንደወጣ የተቀበልኩት እኔ ነኝ ታዲያ ምንድነው እናማ ክዶኛል ግን መልሶ ልጅቷን ማይሰጠኝ ከሆነ እመኚኝ እገልሻለሁ አልገባኝም ተረጋጊ አረግቷ ምናልባት ቀልብ ከገዛ ይዟት ይመጣል ከዚህ በፊት ለሊና ግተናት ነበር የፍርድ ቤት ቀጠሮ ቀን እንዳትገኝ ብለን መጨረሻ ግን ቀጠሮው ቀን ሲደርስ አጨፈልቀሃለሁ ልቀቁኝ በቃ እኔ ስራ ፈት እኮ አይደለም የሚጠብቀኝ ሰው አለ በቃ እኔ በማላቀው ነገር እዚህ መቆየት አልፈልግም እኔ ልሂድ በቃ ወዴትም አባቴ ማፈተካ እሄዳለሁ የትም አባቴ ዳታ ስማንተ ንቅንቅላለሁ ብትል እገልሃለሁ እሺ ለሊን ሲያስሉት አይቀሩ ለሊና ሰልፎ ከመስጠት ውጪ ምንም አማራጭ የለም ማለት ነው አው እነሱ እንደዛ ነው የሚሉት ታቃል ባቡሬ ቆይ ምን ይሻላል ለሊኮ የለችም አንተ ጋር አልመጣችም አልመጣችም እርግጠኛ ነው ባቡሬ ቆይ ወዴት ሄዳ ነው ቆይታለች ነው ከወጣች አላውቅም ዶክተር ረፍት ታድርግ ስላለኝ ረፍት እንድታደርግ ብዬ ትቻት ወጥቼ ነበር ስመለስ በዛ መሀል የት እንደሄደች አላውቅም ገጀራ ነው በቃ የምን ገጀራ እሱ ነው እንደዚህ የሚያደርገው ሌላ ማንም ሰው አይደለም ዶክተሩ ጋር ምናልባት ከሆነች ስልኩን ትሰጠኛለህ ደውዬ ልጠይቀው ደውዬልህ ነበር ምን አለ እዛም የለችም ለሊት ነሽ አንድ ነገር ከሆነች ምንም ሰው አልሆነ በቃ ተረጋጋ ባቡሬ ምናልባት ሌላ ቦታ ትሆናለች እንዲህ ብዬ ተስፋ ላድርግ እንጂ ገጀራው ካገኛት አይለቃት ቆይ ገጀራው የሚባለው ሰውዬ ከለሊ ምንድነው የሚፈልገው ይኸውልሽ ፈልጓት ቆይ እንጂ ባቡሬ ወዴት ነው የምትሄደው ቆይ ለሊ ምን ሆና ነው እኛ ምንድነው ማድረግ ያለብን ካገኛቸው ደግሞ ደውልልኝ ወይኔ ለሊ ወዲ ገብታ ይሁን እዚህ ሀገርም ጠለፋለ እንዴ በቃ የለም ተመለስ እትያድርስ ተመለስ ብሎኛል አርሽሽ እመለሳለሁ አለቀ አበቃ በቃ እኔ አልፈልግም አልኩኳሽ እማዬ እንዳትጨቃጨቁ ብላለች ሌላ ትርፍ ነገር እንድናገር አታርገኝ በቃ ሂድ እንደውም አበዛሹ ሂጂ ፍቅር እሄዳለሁ ባይ አሃ ያለ ምንም ምክንያት ሄዳለሁ ብሎ ነገር አለ ቆይ ግድ የለም የት እንደምትሄጂ አይሻለሁ ማን ነው ካላወቅሽኝ አይንሽ ናለክሽ እህቴ አዴ ብራኔ ደናለሽ ምን ሆነሽ ነው ደነገጥሽው ደግሞ እዚህ ቦታ ብቻሽ ምን ትሰሪያለሽ አይ እንዲሁ ዝም ብዬ ደግሞ በጣም ተቀይሜሻለሁ
እንዴት ነው የከተማውን ኑሮ ሄለንዬን ያስለመድካት? ይኸውልህ ሄሉ እየታኮርፋለች እንጂ ያው ለምዳለች። ናፍቆት ነው መሰለኝ ዝም ብላ ነው በቃ ብታኮርፈው ብታያት። ይሄ መች ጠፋኝና ብዬ እሷ ጋር ብቻ ያለ መስሎ ነው። እኔ ጋርም እንዲያ ነው። ይኸውልህ እዚህ ከመጣው ጀምሮ ሰው ገልመጥ ታረገኝላ ሆድ ይብሰኛል። የምሬን ነው ማለት። ይኸውልህ አሹ እንደዛ ግን እኮ መሆን የለበትም። ምን ሊያደርገው ታዲያ ብዬ አረዲያ ባሬ መስል ማኩረፍ ምንድነው ትለኝ ነበር ምዬ። ይኸውልህ እዚህ ስመጣ ብሶብኝ ቁጭ። እሱማ እኮ አሹ ልክ ነህ። ለረዳት እኮ እየሞከርኩኝ ነው። ግን ደግሞ ይኸውልህ ብዙ ነገሮች የተለያዩ ናቸው። እሷ ደግሞ አውቃ ግግም የምትለው ነገር አለ። ሄሎ አይ ብቻዬን ነኝ። እኔ ራሴ እመጣለሁ። ያለበት ድረስ እመጣለሁ። ለሊ ቆይ እዚህ ምን ያደርግሽ? ምን ነው ዶክተር? ባቡሬ በጣም ተጨንቆ ደውሎልኝ ነበር። ከዛ እኔ ጋር እንዳለሽ ነበር። በሰላም ነው? አላመመሽም? ደህና ነኝ ዶክተር። እና ምረዳሽ ነገር አለ? አይ ምንም የለም ዶክተር። እሺ ነይ በቃ እንሂድ። እዚህ ብቻሽን አትይኝ። አይ ሰው እየጠበቅኩ ነበር። ብቻሽን ከምትሆኚ ላጣብቅሽ። አይ ዶክተር ችግር የለውም አንተ መሄድ ትችላለህ። ችግር የለውም ለሊ። በቃ ለባቡሬ ልደውልለት ነው አላሳውቀው። በጣም ተጨንቆ ነበር። ዶክተር እባክህ ምንም አትበለው። ለምን? ወደ ቤት አልመለስም። እንዴ ለምን? የባቡሬና ችግር ውስጥ ናት። ግዴታ እኔ እሷን ነፃ ማውጣት አለብኝ። እሱ ደግሞ ይሄንን እንዳደርግ አይፈቅድልኝም። እናቱና አንቺ እንዴት? አልገባኝም። አክስቴ ማለት የኔ አክስት ናት ይሄን ሁሉ ነገር የምታደርገው። ዶክተር ማዞሯን እኮ አስይዛታለች። ይሄን ሁሉ ነገር ደግሞ የምታደርገው እኔን ለማግኘት ብላ ነው። ከዚህ በታጫውተሽኝ ነበር እና ምን ወሰንሽ? በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም ዶክተር። ሰው ላለመጉዳት ብለሽ ራስሽ መጉዳት የለብሽም ለሊ። አይ እንደዛ ማድረግ አልችልም ዶክተር። ማዞሯ በእኔ ምክንያት ምንም እንድትሆን አልፈልግም። አታስቢ ለሊ። አንቺ ራስሽን አሳልፈሽ ሰጠሽም አልሰጠሽም ምንም የሚቀየር ነገር የለም። ለባቡሬ መሞከሩ። ስለዚህ አንቺ መጀመሪያ ዳኝና እናቱም ታስለቅቅበትን መንገድ በብላት አስቢ። እኔን ካላገኙ ሌላ ምንም አይነት አማራጭ የላቸውም ዶክተር። ይኖራል ለሊ። አስቢ፣ ብዙ ነገሮች ይኖራሉ። ምናልባት አንቺ እነሱ ያሉሽ ነገር አስበሽ ሊሆን ይችላል፣ ግን ደግሞ እመምሽ ላይ ማማት ጀምር። እሺ ዶክተር። እንሂድ? አይ አንተ ሂድ ዶክተር፣ እኔ ትንሽ ቆያለሁ። ይሻላል ለሊ? አዎ ዶክተር። በእኔ ሀሳብ አልተስማማሽም ማለት ነው? አይ እንደዛ ሳይሆን ዶክተር ከራሴ ጋር ጊዜ መውሰድ ስለፈለኩ ነው። እሺ ለሊ በቃ ተረጋጊ። እሺ ዶክተር። አያነሳም። እኔ ስለምትሉት ነገር ምንም የማውቀው ነገር የለም። ገጀራውንም እቃ ለመቀበል ነው የመጣሁት። አረ እኔ ስለ እናት ምንም የማውቀው ነገር የለም። ስጋ ከዚህ ቤት ውጭ ሌላ ምን ታውቀው ቤት አለ? አረ የለም። እኔ ይሄንንም በጥቆማ ነው ያገኘሁት። ወይኔ ማዘሯ ለሊሽ የገባች ለሊ ያለች ዶክተር አግኝቷታል። እሷ ጋር ድረሽ ይመጣለሁ። እሱን እዚህ ጠብቁት። እና እንድከተልህ ትፈልጋለህ? አይ እዚሁ ጠብቀኝ። አረ ዳይመንዱ አንቺ እንኳን ተረጅኝ። እኔ ምንም የማውቀው ነገር የለም። እቃ ለመቀበል ነው እዚህ ድረስ ራሱ የመጣሁት። አረ እባክህ ሙት። እሺ ለማንህ ቀልደኛ እንዳምን ፈልገህ ከሆነ አትሳሳት። አላም አለው እግዚአብሔር ይመስገን። እንዴት ነሽ? ይመስገን። አሹ ሩታን በመንገድ አላገኝካት? አረ አላገኘኋትም። ወዴት ሄደች ይባላል? እንጃ ምን አውቄ እትዬ። ያው እነ ዳይመንድ ጋር ይሆናል። ሄጄ ላንጣት እንዴ? ከነሱ ልጆች ጋር ደግሞ ምንድነው የምትሰራው? ያው የፈረደበት ውዝዋዜ ይሆናል። እዚህ አንተ አልበቃ አላትና ከማንም ከመንገድ ልጆች ጋር ደግሞ መዞር ጀመረች። በቃ ይውላሹ ስትመጣ እኔን ሳታናግር ወዴትም እንዳትሄድ። ደግሞ ልጁን ገባ ማለት እንግዳው ለቤት አስገቡት። እሺ አሹ ቆይ ምን ማድረግ ነው ደግሞ? ምን አደረኩ? ሩታን አይታታል ወይ ብለው ሲጠይቁ አላዩዋትም አትልም? እንዴት ዳይመንድ ጋር ናት ትላለህ? ችግር ያለው አልመሰለኝማ። ሮማን ምን ላድርግ እንዴ? አሹ እትዬ እነ ዳይመንድ እንደማይወዳቸው ታውቃለህ አይደል? ሄለን አንቺ ጋር አለችም እንዴ? ኧረ አልመጣችም። እርግጠኛ ነሽ ሮማን? አዎ ወደዚህ አልመጣችም። አቤ ወዴት ሄደች? ምን አስጨነቃብኝ? ስልክ አላነሳ ብለሽ አንቺ ያምረብሽ የለም እንዴ? የከተማ ተስማምቶሻል? ጫኔ እኮ ይፈልግሻል ብሎኝ ነው። የታዳስ አጎትሽ አይኗን ካላየሁት ሲለኝ እኮ ነው ያስጠራሁሽ። እንዴት ነው መንገዱ? ጥሩ ነው? ሰላም መጣችሁ? አዎ አባዬ ጥሩ ነው። ታዲያ እናትሽን ካየሽ አይበቃም? እዛ ሰፊው ቤት እኔ ቤት አይሻልሽም? ላንቺ የሚመችሽ እሱ ነው አይደለም? አይ
ከእናቴ ጋር ተመችቶኛል። ችግር የለውም። ከተመቸሽ ጥሩ። እማ ለሽማግሎቹም ለሁሉም ነገር እንደው የግርማ ሞገስ ያለው ቤት እዚህ ይሻልሻል ብዬ ነበር። እዛ ኩሽና ቤት? አዎ እዛው ቤት ውስጥ። ያምሻል እንዳንቺ እኔ አባት የተንደላቀቀ ቤት የኮራ ቤት እያለ እዛ ቁልቁል ቤትማ ማን ልታሰድቢ ነው እንዴ? ታይ እንደ ሰውስ ምን ይላል? እዛማ ሽማግሌ አይላክም። መሆን ያለበት ትልቁ ቤት እኔ ቤት ነው መሆን ያለበት አይደለም? ለአንቺም ክብር እሱ ነው ትላለች። ምንም ይበለኝ፣ ይሄ እውነታው ነው። እናቴ የምትኖረው እንደዚህ አይነት ቤት ውስጥ ነው። አይሆንም። ምን አከራከረ ወንድሜ? ሽማግሌዎቹ የሚመጡት በእኛ በኩል፣ እናቷ ምን አገባት? አጎቴ ታው ስለ እናቴ ምንም ክፉ ነገር አትናገር። በችግሬ ጊዜ ከጎኔ የነበረች የረዳችኝ የደገፈችኝ እናቴ ብቻ ናት። እህቴ ዴቪል ታገቢው ነው እንዴ? አዎ ብርሃን። በቃሽ ነይ እንሂድ። በቃ እኔ ወደ ቤት ልመለስ። እሺ እሺ እመጣለሁ፣ አይዟችሁ። አሁን እሷ እኮ የከጀለችውን የምታገባ መስሏታል። ጉዷን አላወቀች። እንኳን በሱ ሰበብ እጄ መጣችልኝ እንጂ አንዴ ማን ይለቃታል? ለንጉስ ደወልክለት? አዎ ነግሬዋለሁ። ዝግጅታቸውን ጀምረዋል። ቶሎ አፍጥነው በለው። ልጅቷ ሀሳቧን ሳትቀይር የዛ ጎረምሳ ከተሜ አነግሩኝ። አሁንማ ለምክክራቸው ንግግራቸው ሁሉ ከወንድማቸው ጋር ሆኗል። መቼም ልጅቱን አሳምነው አምጥተው ሌላ ድግስ ደግሰውላት አይሆንም አይደል? ንግግራቸው ምክክራቸውን ማን ይሰማባቸዋል? እንዴት አድርጌ ልስማው? እኔ ስሄድባቸው ዝም ነው የሚሉት። ረዲያ ይሄንን ታላወቅ ታዲያ ምኑን ወዳጅ ሆንኩ? ይልቅ ይሆነ ጠጋ ብለህ ሁሉንም አጣርተህ ንገር። ደግሞ ላንተም ብዬ ነው የምነግርህ። የፎብክ አታስቢ፣ ደርቋል። እሺ ምን ነው ችግር አለ? ኧረ የለም። ስጠሪኝ ሰማዎች መሰለኛ። አዎ እንዴ ምን ነው አመመሽ እንዴ? ከጨከነብሽም የጨከነብሽ ልጅሽ ነው። አውቃለሁ ልጄ በእኔ አይጨክንም። እባክህ ጭንቀት ውስጥ አትክተትብኝ። በምትወዳቸው ሰዎች ይዣለሁ። ማንንም አልወድም። ምወደው ልጅሽ ነበር፣ እሱም ክዶኛል። አመኛ አደራ ብሰጠው እምቢ ብሎ ከድቶኛል። ባለጌው ልጅሽ እኔ አይደለሁም። አረ አዎ። ካሁን በኋላ ግን ምንም ነገር እንዳትናገሪ። አርፈሽ ተቀመጪ። ቤኪ ለኔ ብለ ከዚህ በኋላ ምንም አይነት መስዋዕትነት እንድትከፍል አልፈልግም። በቃ ይሄ እኮ የኔ ህይወት ነው። እኔ ለምጄዋለሁ። አልገባኝም። ለጓደኛ ነኝ አሳልፈው ሰጠውና ማዘሯን አድናት በቃ። አይ በፍጹም መቼም እንደዛ አላደርግም ለሊ። ለምንድን ነው የማታደርገው? እንዴ ስለማይደረግ ነው። በፍጹም እንደዛ አላደርግም ለሊ። ኧረ ነው? አዎ ነው። ጥሩ አንተ ከደበረ እኔ በራሴ መንገድ ሄዳለሁ። እሺ ወዴት ነው የምትሄጂው? ልቀቀኝ ቤኪ፣ ማዘሯ ጋር ሄዳለሁ። ለሊ እንደዚህ እንድታደርጊ አልፈቅድልሽ። ስናጣት ጊዜ እኮ ልንፈልጋት ወጣን ነው። ቆይ አልገባኝም። ሮማን ጋር ብለሽ አንድ ወጣሽ ለሊጋ ምሰራልሽ? አይ እግረ መንገዴን እኮ ብዬ ነው። አረ አዎ አቤ እንደዛ ነው እንጂ ሌላ ምን ይኖራል? ቆይ ምን ሆነ ነው የተናደድከው? አረ የለም እንኳን ሚርሽሉዬ፣ ይሄ ምን ያናዳል አይደል አቤ? አዎ እኔ ምልሽ ለልዬ ደህና ነች? አላገኘኋትም እሷን። እሺ ታዲያ ከማን ጋር ቆይሽ? እስከ ከሩታ ጋር ነበርኩኝ። ሩታዬ ተናለሊ ቤት ነች እንዴ? አዎ አሹ እዛው እኮ ነበረች። የኔ እናት ወይ ጉድ! እዚህ ኮትዬ ሲቆጡ ነበረ። እኔ ነኝ ጥፋተኛው። ዳይመንድ ጋር ናት ብዬ እኮ እኔ ነኝ ጉድ ያልኳት። አልገባኝም። ታዩ አይግባሽ፣ አይጠቅምሽም። በቃ ወደ ቤት እንሂድ። አለቀብሽ ገላል ልቀቀኝ ወደዛ። ቆይ አንተ ማን ስለሆንክ ነው እሷ የምትነካት? ቆይ ከኔ የሆኑ ሰዎች ጋር ምንድነው ችግር? ልቀቀኝ ወደዛ። እሷ ሴት አይደለች? ለምን ነው የምትሰነዝርብኝ?
ቆይ ጀዝባሲ መሰለኝ ወንድሜ እስኪመለስ ድረስ ነው። ማለቴ ማዘሩ ያለችበትን ቦታ ገጀራው ያውቋል። ስለ እሱ መረጃ ለማጣራት ነው። ቆይ ይሄ ደነስ ሳይታሰር እንዴ ነው? ምን ዋጋ አለው ታዲያ እናቴ? ነገርሽኝም አልነገርሽኝም እኮ ምንም ትርጉም አይሰጥም። እዚህ አይኔ እያየ ግን ያንን ልጅ አታገቢ። እማዬ ዝም በይ አንቺ፣ ወሬ አታብሽ። እማዬ እኔ እኮ እያልኩሽ ያለሁት ዴቭ ሽማግሌ ስለሚልክ ነው እዚህ የመጣሁት። ለምንም ነይ፣ እሱ እኔን አያገባኝም። ግን አይኔ እያየ ያንን ልጅ አታገቢውም ብዬሻለሁ። አታገቢው። ለምን? ቆይ ለምንድን ነው ዴቭ ማግባት ማልችለው? ልቀቀኝ ቤኪ፣ መሄድ አለብኝ። ተረጋጊ ለሊ፣ አርፈሽ ቁጭ በይ። ቆይ ምን ሆነሻል? ምንም አልሆንኩም፣ በቃ ልሂድበት። ልቀቀኝ ለሊ። ቆይ ምን ሆነሻል? ተረጋጊ። እሺ ምን ቤኪ? ቆይ እንዴት በዚህ ልክ ትረጋጋለህ? ማዘሯ እንዴት እዛ ሁኔታ ውስጥ ሆና እንዴት መረጋጋት ትችላለህ? አሁን ልቀቀኝ፣ ልሂድበት። ለሊ ተረጋጊ። እንደዚህ አትሁኝ፣ የባስ ችግር ውስጥ ትገቢያለሽ። አታስብ ቤኪ፣ ለኔ አታስብልኝ። ይሄ እኮ ለኔ ህይወቴ ነው። ከልጅነቴ ጀምሮ የኖርኩበት ህይወቴ እኮ ነው። ለምጄዋለሁ። በቃ ለኔ መታሰር፣ አንድ ክፍል ውስጥ ተቆልፎ መቆየት ለኔ ምንም አዲስ ነገር አይደለም። እቺ ሴትዮ ደግሞ እንደ ልጅነቴ ዛሬም አትፋታኝም። ቆይ አልገባኝ። ወደዛ ህይወት ስትመለሽ ምን ህይወት አለኝና? ትንሽ ቀደም ቆይቱ ማዘሯ ላይ እንደዚህ አይነት ነገር አላደርግም። ቆይ ዶክተር ጋር ሄደሽ ነበር? እኔ አልሄድኩም፣ እራሱ መጥቶ ነበር። እሺ ምን አለሽ? እሱ ምን ያደርግልሃል ቤኪ? አሁን በቃ አትከልክለኝ እባክህ፣ ልሂድበት። ቆይ ምንድን ነው ያበቃው? የኔ ህይወት እኮ አብቅቷል ቤኪ። ማዘሯ በእኔ ምክንያት አንድ ነገር ከሆነች በኋላ ጸጸቱን አልችለውም። ሰራተኛዋ አደይ ክፍል 176 ተለቋል ወዶችዬ። እንግዲህ ማዘሯ ችግር ውስጥ ናት። እንዲሁም ልልዬ እንግዲህ ችግር ውስጥ ናት ማለት ነው። ሩታ ራሷን ስተወድቃለች ውዶችዬ። ቪዲዮውን እስከመጨረሻው ይዩት። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዘት ይበልልኝ። እንግዲህ እንኳን ለጌታችን ለመድኃኒታችን የልደት በዓል ዋዜማ አደረሳችሁ እያልኩኝ እንግዲህ የልደት ዋዜማ ያው ዛሬና ነገ ነው ማለት ነው ገና ዋዜማ ውዶችዬ። ለዚህ ቀን ፈጣሪ እንግዲህ እንደሱ ቸርነት ለዚህ ቀን ስላደረሰን ክብር ለሱ ይሁን፣ እግዚአብሔር ይመስገን። ደግሞ ሰላም ለብርሃነ ጥምቀቱ ያድርሰን ዘንድ የእርሱ ፍቃድ ይሁን ውዶችዬ። እንግዲህ በዛሬው ክፍል ማዘሯ እንግዲህ አሁንም እንደታገተች ነው። እንግዲህ ማዘሯን እገላታለሁ እያለ እያስፈራረው ነው ባቡሬን። ነገር ግን ባቡሬ ደግሞ ያው ታጉታላችሁ ምንም አይፈራ ሰው ነው። ሊሊን አሳልፎ እንዲሰጠው ነው እየጠየቀው ያለው። ነገር ግን ባቡሬ ደግሞ ሊሊን አሳልፎ መስጠት አይችልም። ምክንያቱም ጓደኛው ነበረ ያገታት ማለት ነው። ጓደኛው ነው ያገታት። ስለዚህ ከጓደኛው ጋር ነበረ ይህን ስራ ሲሰሩ የነበረ። እሱን ከድቶ ግን ሊሊን አትርፏታል። በዛን ሰው በሌለበት ወቅት፣ ማንም በሌላት ወቅት እሱ ደርሶላት አድኗታል ከዛ ነገር እና ያችን አድኗት ዙሮ መልሶ ደግሞ ሊገላት አይችልም። ስለዚህ ያው እምቢ ብሏል። አልሰጥህም፣ በፍጹም ይሄን ላረገው አልችልም፣ ግን እናቴን ዝም ብለህ ልቀቅልኝ እያለው ነው። ነገር ግን አልቻለም ማለት ነው። እንግዲህ ሊሊ ደግሞ ያው ካሱ ተደብቃ ሄዳ እንግዲህ ለገጀረው እየደወለች እንግዲህ እኔ ራሴን እጄን እሰጣለሁ እባክን ማዘሯ አለቃቃት እያለችው ነው ያለ ማለት ነው። እሱ ደግሞ የት ነው ያለሽ? እኔ መጥቼ ልውሰድሽ እያለ እንግዲህ ይላታል ማለት ነው። እሷ ደግሞ ቤቱን አሳየኝና እኔ እመጣለሁ፣ አንተ ወደ እኔ ልትመጣ አይገባም እያለች ትለዋለች ማለት ነው። እንግዲህ እንደዛ ያለች እንግዲህ ዶክተሯ አይቷት አግኝቷት እንግዲህ ለማናገር ሞክሯል። አናግሮም እንግዲህ ምን ሆነሽ ነው? ለምንስ ነው እንደዚህ ብቻሽን የቆምሽ? ምንስ ሆነሽ ነው? ልክ አይደለሽም ብሎ ሲጠይቃት እንግዲህ ያው ያለውን ነገር አስረድተዋለች። ስለዚህ እባክሽ እንደዚህ ማድረጉ አማራጭ አይመስለኝም፣ ተረጋግቶ እሷ የምትወጣበትን አማራጭ መፈለግ ይሻላል በማለት እንግዲህ እሷን አስረድቷታል። ነገር ግን ሊሊ ደግሞ ያን ውሳኔ ልታደርገው ማችልም ማለት ነው። እንግዲህ ውዶችዬ ባቡሬ ዶክተሩ ለባቡሬ ደውሎ ነግሮታል። እንግዲህ ባቡሬም ሄዶ ካለችበት አግኝቷታል ማለት ነው። ያው እየተጨቃጨቁ ነበረ። ምክንያቱም እሷ ራሴን አሳልፌ እሰጣለሁ፣ ማዘሯ እንደዚህ ሆና እኔ እንደዚህ ሁኜ በሰላም ልቀመጥ አልችልም በማለት እንግዲህ ራሷን እያጨናነቀች ትገኛለች። ባቡሬ ደግሞ የመጣው ይምጣ እንጂ አንቺን አሳልፌ አልሰጥሽም እያለ እንግዲህ እየተከታተላት ነበረ ማለት ነው። ውዶችዬ እንግዲህ ሩታ አጋጣሚ ዶክተሩን አይተው እንግዲህ ራሷን ስታወድቃለች። ራሷን ስታስተወድቅም እሱ ደንግጦ እንግዲህ ከመኪና ውስጥ አስገብቷት ይዟት ሂዶ ካለበት ሆስፒታል እንግዲህ ሐክሟት ደህና ሁና ተመልሳለች ማለት ነው። እንግዲህ ሩታ ዶክተሩን የወደደችው ትመስላለች።
ውዶችዬ አደይ እንግዲህ ገጠር እንዳያችሁት ባለፈው ክፍል ገጠር ሄዳለች። ነገር ግን የተጠነሰሰው ሌላ ጥንሳሴ ነው። ምክንያቱም አባቷ ነይ እኔ ድርሻለሁ ለዴቭ ችግር የለም ብሎ፣ ነገር ግን እሱ ሊድራት ያሰበው ለሌላ ነው። ውዶችዬ እንግዲህ ነይና ከኔ ቤት ነይ እና እኔን ጠይቀሽኝ ሂጅ በማለት እንግዲህ ካስላከባት በኋላ ከሱ ጋር ሄዳ ሰላም ስትለው ሰላም ካላት በኋላ እንግዲህ ከኔ ቤት ነይና ለስፋቱም ለሁሉም ለወግ ማድረጉም ለሁሉም ነገር የኔ ቤት አያሳፍርሽም፣ የእናትሽ ቤት ደግሞ ብዙም አያምርም። ስለዚህ ከኔ ቤት ነይና ከኔ ቤት ነው ተሞሽረሽ ምጦጭ እያላት ይገኛል። እሷ ደግሞ በፍጹም በዚሁ ማንነቴ ከወደደኝ እና ከፈለገኝ አግባኝ እንጂ እኔ እናቴን ትቼ ከእናቴ ቤት እንትን ብዬ ከአባቴ ቤት አልወጣም። ስለዚህ እንደፈለክ መሆን ትችላለህ በማለት እንግዲህ ታጥለው ሄዳለች ማለት ነው። እንግዲህ አባቷ ደግሞ ለሌላ ሰው ነው ሊድራት ያሰበ ለዴቭ ሳይሆን ያው እንግዲህ ነይ ያላት ለሌላ ጉዳይ ያው እሱን አስመስሎ ግን ሌላ ሰው ነው ሊድራት ያሰበው ማለት ነው። አዳይ ደግሞ ይህን ጉዳት ታቅም ውዶችዬ እንግዲህ ቪዲዮን እስከ መጨረሻው እያያችሁ እንግዲህ ፍቅር ማሚ ፍቅርን አሹ እንዲሸኛት አድርጋ ያው እንግዲህ ትምህርት ቤት አሹ ነው የሚያደርሳት ፍቅርንና እንግዲህ የሄደ መንገድ ላይ እንዳለ አጋጣሚ በቃ ተመለስ አሹ እኔ ማንም አያስፈልገኝም ደርሻለሁ፣ ስለዚህ ተመለስ በማለት እንግዲህ ስትለው ነበር። እሱ ደግሞ በፍጹም ትቼሽ አልሄድም በፍጹም ቢላት፣ እሷ ደግሞ በፍጹም ተመለስ ብላ፣ እሷ ግን የምትፈልግ የነበረ ትምህርት ቤት ሄዳ መግባት ሳይሆን ዳኒን ፍለጋ ነበረ። ዛሬ ምን ሆኖት ነው የቀረ? ዛሬ ተስፋ ቆረጠ እንዴ? በማለት የእሱን ማሰብ ጀምራለች ማለት ነው። ከዛም እንግዲህ ዴቭ ማለት አሹ ደግሞ ተከታትሏት ሄዶ ሲፈልጋት ሲከታተላት ነበረ መግባትና ለመግባቷ ነው ማለት ነው። ከዛ በስተ መጨረሻ አቤ መጥቶ እንግዲህ ከአቤ ጋር ተመልሰዋል። ውዶችዬ እንግዲህ ብርሃን በአደይ ዴቭን በማግባቷ ያው ደስተኛ አትመስለኝም። እናቷም ደግሞ እሱን እንድታገባ አልፈቀደችላትም ማለት ነው። አይኔ እያየ ዴቭ የሚባል ልጅ አታገቢም፣ በፍጹም ሊሆንም አይችልም፣ እምነግርሽን ከሰማሽኝ ስሚኝ በማለት እንግዲህ አደይን ተናግራታለች ማለት ነው እናቷ። እንግዲህ ቀጣይ ክፍል ምን ይፈጠራል? እናቷ እሺ ትላለች ወይስ አትልም? አባቷ ደግሞ ምን አይነት ባል ነው ያመጣላት? እንዴት ይሆናል? አደይ ምን ችግር ውስጥ ትገባለች? የሚለውን ቀጣይ ክፍል የሚለቀቅ ይሆናል ማለት ነው ውዶችዬ። እንግዲህ አበበና ሄለን እንግዲህ ሄለን አጋጣሚ ሩታን መንገድ ላይ አግኝታት ወደ ኋላ ስዘግይታ፣ ከዛም እንግዲህ አበበ ተከትሏት መጥቶ ሲፈልጋት ሲያጣት በጣም ተበሳሽቶ ነበረ። ከዛም እንግዲህ ስትመጣ ከናሹ ቤት ስትመጣ እሱን ቁጭ ብሎ ነበርና የት ሄደሽ ነው እስካሁን የቆየሽ? ማንጋስ ነሽ ብሎ በጩኸት ሲናገራት ነበረ። ከዛም እንግዲህ አሹ ተረጋጋ እንጂ የሄለን ልብ ያወክ ለምን ደስ ትሆናለህ? በማለት እንግዲህ አረጋግቶታል። ያው አበበ እንግዲህ ትንሽ ብስጭት ይላል፣ ምክንያቱም ሄለን ስለሚወዳት ለዛ ነው ማለት ነው ውዶችዬ። እንግዲህ አበበ ሩታ ማለት አሹ ሮሚን እንደሚወዳት ልንገርል ብሎታል። ነገር ግን አሹ ደግሞ በፍጹም አይሆንም፣ እንደዚህ ስል ደግሞ ወድሻለሁ ብዬ ወይም አፈቅርሻለሁ ብዬ ብነግራት እህትነቱን ማጣለሁ፣ ስለዚህ በዚሁ ዝም ብዬ ደብቄው ብኖር ይሻለኛል፣ ምክንያቱም እሷ ስሜቷን እየደበቀች ነው። እኔ በፍጹም ለማስረዳት በሞክርም እሷ ልትረዳኝ አልቻለችም። ስለዚህ የባሰውን በእህትነትና በወንድምነቱ ብቀጥል ይሻላል ብሎ አማራጭን ነግሮታል ማለት ነው ውዶችዬ። እንግዲህ ሊሊ በስተ መጨረሻ ከባቡሬ ናጥቃው ሄዳ እንግዲህ ራሷን ስታ ትወድቃለች ማለት ነው ውዶችዬ። ማን ይደርስላታል የሚለውን አብረን እናያለን። እንግዲህ እስኪ ሊልዬ ምንም መሆን የለባትም እያልን ኮሜንት ላይ እንጻፍላቸው ማለት ነው። እንግዲህ የቤዛ ወንድም እንግዲህ ባቡሬ የቤዛን ወንድም ይዞታል ፈጥርቆ፣ ምክንያቱም ለገጀረው ናጠብቅልኝ ተብሎ ሊሄድ ሲል ነበር ሲቆፈቁፍ ስለታየ እንግዲህ እሷ ያለችበትን ሜቢ ያውቃል ተብሎ ስለታወቀ እንግዲህ እየቀጠቀጡት ይገኛል ማለት ነው። ከነ ቅምጥል ቤት አስገብተው ቅምጥልም እስከ ጓደኛዋ እስከ ከኪንጎ ጋር ሆና እየቀጠቀጡት ይገኛል ማለት ነው ውዶችዬ። እንዲሁም ዲያመንድ ሁላቸውም ተሰብስበው እየደበደቡትና ተናገር እያሉት ይገኛሉ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቶ፣ እንዲሁም ደግሞ መልካም የገና ዋዜማ ይሆንላችሁ። ባይ ባይ ውዶችዬ፣ መልካም ቀን።